ሲቪል በመጨረሻ ላነጋግርሽ በቃው። በዚህ ነገር ለመነጋገር ችግር ይሆናል ብዬ ነበር፣ ግን ከተለማመዱበት ቀላል እንደሆነ ተነገረኝ። ካለፉት ዓመታት ጀምረን ወደዚህ እንድትመጭልን ሞክረን ነበር። እነሆ በመጨረሻ ተቃናልን። ከመንፈስ ጠሪዎቹ እና አነጋጋሪዎቹ ዘንድ ሄደሽ ከኛ ጋር ለመነጋገር እንድትቺ አእምሮሽን ለመወትወትና ለመጫጫንም ሞክረን ነበር። በብዙ ሺህ የሚቆጠሩ በእኛ ዓለም የሚኖሩ ሰዎችም ከብዙዎቹ ከሚወዷቸው በእናንተ ዓለም ከሚኖሩ ጋር ሲነጋገሩ አይተናል። ሁሉም እጅግ ሲደሰቱበት ተመልክተናል። ብቻ ያለፈው አለፈ። አሁን ግን ለመገናኘት በቅተናል አሉን። ባለቤቴም የናፍቆት ሰላምታ ካቀረበች በኋላ በስጋዊ አካል የሞቱትን ሰዎች መጥራት ስህተት ነው ተብሎ ሲነገረን ነበር። ታዲያ ከዚህ ስብሰባ ላይ በመገኘታችን ትክክለኛ ነን እንዴ ብላ ጠየቀች። አባቷ ግን ከአእምሮሽ ልትገነዘቢውና አጣርተሽም ልታውቂው የሚገባ ነገር አለ። ሙታንን መጥራት ፈጽሞ አይቻልም። በአዳራሽ ውስጥ ዙሪያውን ተቀምጣችሁ እኛን በመጥራት ብቻ የምንመጣላችሁ የምታነጋግሩንም አይደለም። ወደ እናንተ እንድንመጣና ከእናንተ ጋር እንድንነጋገር የሚፈቅድልንና የመነጋገሪያውን ስልጣን የሚሰጠን ኃይል አለ። ቀጥሎ ደግሞ ልትገነዘቡትና ልታውቁት የሚገባችሁ እኛ ፈጽመን ያልሞትን መሆናችንን ነው። እንዲያውም ከእናንተ በበለጠ ሕይወት ላይ ነው የምንኖረው። ከእናንተ ጋር ለመነጋገር በመቻላችን የቱን ያህል እንደምንደሰትና እንደምን በመሰለ አስደናቂ ዓለም እንደምንኖርም ስንነግራችሁ ነው የኛ ዓለም ልታውቁት የምትችሉት። የዛሬው ንግግራችን የመጀመሪያ ነው። በሚቀጥሉት ዓመታት ግን በየጊዜው የምንነጋገር እንሆናለን አሏት። ባለቤቴ መለሰችና እንደተነገረን ከሆነ ነዋሪዎች አይደለንም። በአጸደ ነፍስ ዓለም ከሚገኙ ሰዎች ጋር መነጋገር ስህተት እንደሆነ ተነግሮናል። ነገሩ እርስ በርሱ የተወሳሰበ ሆነብን። ታዲያ የእኛ ነዋሪነት እንዴት ነው ብላ ጠየቀች። አባቷን በነገሩ ሳቁና አሁን እናንተ ያገኛችሁትን እድል ወደዚህኛው ዓለም ከመምጣቴ በፊት አግኝቼው ቢሆን ኑሮና ዛሬም እናንተ የተማራችሁትን ነገር ተምሬ ቢሆን ኑሮ በተሻለና በተደላደለ ሁኔታ ኑሬ ለዚህም አስደናቂ ለውጥና ህልውና ዝግጁ ሆኜ በቆየው ነበር። በዚህም ዓለም ያለውን ሁኔታ ሁሉ በቀላሉ ለማወቅ የሚያስችሉኝ ነገሮች ሁሉ አስቀድሜ አጥንቼ ራሴንም አዘጋጅቼ በመጣው ነበር። ከስጋዊ ህልፈት በኋላም ስላለው ህይወት አስቀድሜ አውቄ ቢሆን ኑሮ ስለ ብዙ ሁኔታዎችም ባልተጨነኩ ነበር። እናንተም ብትሆኑ ከማንም ቢሆን ምንም አይነት ማስታወሻ አትቀበሉ፣ ግን ጥያቄያችሁን ቀጥሉበት። ከዛሬ ጀምሮም ከስጋዊ ወይም ከምድራዊ ዓለም በኋላ ስላለው ህይወት እጅግ ብዙ ነገር ትማራላችሁ። አሁን እንግዲህ የእናንተ የሁለታችሁም ጠባቂ ለሆነው ተረኛ ቦታውን እለቃለሁ። ከሁለታችሁም ጋር ለመነጋገር በጉጉት ይጠባበቃልና ሲሉን እኔም ቀበል አድርጌ ጠባቂ ነው ያሉን ምን ማለት እንደሆነ ሊያብራሩልን ይችላሉ ብዬ ጠየቅኳቸው። አባቴም እነርሱ ራሳቸው ስለ እነርሱ ማንነት ያብራራሉ አሉን። ይህን ተናግረው እንዳበቁ ትራምቢቱ ወደ ታች ዝቅ አለና ከደቂቃዎች በኋላ ደግሞ ወደ ላይ ተወሰደና በእኔ ላይ አነጻጸረ። ጉልበቴንም ነካ አደረገኝና ቀጥሎም ቃል መጣልኝ። እንዲህም አለኝ፣ ልጄ ሆይ አንተን ለማነጋገር ይህችን ደቂቃ ስጠባበቃት ነበርኩ። ከጠባቂዎቹ አንዱ ነኝ። ሁልጊዜም ካንተ ጋር ነኝ አለኝ። እኔም ከኔ ጋር መኖርህን በማወቄ ደስ ይለኛል፣ ግን ጠባቂ ለምን ያስፈልገናል? ይህንን ማለቴ የተለየሁኝ ነኝ ማለቴ አይደለም፣ ግን ስለ ሁሉም ስለ ማንኛውም ነገር ለማወቅ ጉጉት ያለኝ ስለሆንኩ ነው አልኩኝ። ጠባቂውም ገባኝ። አእምሮ ሁልጊዜ በጥያቄዎች ላይ በማተኮሩ ደሰታለሁ። ሁልጊዜም ጥያቄዎቹ መሰንዘሩን ችላ አትበል። በጥያቄዎች ልክም በቀላሉ የማይናድ እውቀት ታከማቻለህ አለኝ። አነጋገሩ ቀስተኛ ነበር። እንግሊዝኛውም የተሰባበረ ነበር። ስሙንና የተናገራቸውን ነገሮች ምክንያታቸውን በጠየቅኩት ጊዜም እኔ ኢነስኮ በመባል የታወቅኩ ነኝ፣ የፊደላቱን አጻጻፍ እየቆጠረ ነገረኝና ለጊዜው ግን የእንግሊዝኛ ቋንቋ ችሎታ የተጣራ አይደለም። ከእናንተ ጋር ለመነጋገር ፈቃደኛ በመሆኔና
ሁኔታውም ስለተዘጋጀልኝ በአጋጣሚ ለመጠቀም ስል ብቻ ነው። ለወደፊቱ ብዙ ነገሮችን አብረን ስለምንሰራ የእንግሊዝኛ ቋንቋ ችሎታ መሻሻል ይኖርበታል። የዚህንም ነገር በየጊዜው ራስን ትገነዘባለህ። እንግሊዝኛ እየተሻሻለ ይሄዳል። በዚሁ በመንፈስ ጠሪዎቹና አነጋጋሪዎቹ አማካኝነት ለወደፊቱ አነጋግራለሁ። ይህንንም ደግሞ ለወደፊቱ እያረጋገጥኩ ትሄዳለህ። እኔነትንም ታረጋግጣለህ። ያለባበስንና የሁኔታውንም ነገር እገልጽልሃለሁ። አንድ ቀን የኔን ሀገር ትጎበኛለህ። ያን ቦታ የሺህ ኮረብታዎች ሸለቆ በመባል የታወቀ ነው። ብዙዎቹ ወገኖቼም በዚያ ይኖራሉ። ትዕይንቱንም ደግሞ በዚያ ስኖርበት ከነበረው ጋር ተመሳሳይ ነው። መሬቱ በጣም ሀብታም ነው። የሚያስፈልገንንም ነገር ሁሉ እናመርትበታለን። ዋናው ምግባችን በቆሎ ነበር። ሌሎች እህሎችንም እናመርታለን። በእርሻችንም ብዙ የቤት እንስሶች ይገኙበት ነበር አለኝ። በዚህ ጊዜ ወደ ደቡብ አፍሪካ እንሄዳለን የሚል አስተሳሰብ ከቶ አልነበረንም። ከብዙ ዓመታት በኋላ ግን ወደዚያ ሄደን ለብዙ ጊዜ ኖረናል። ብዙ ጊዜም የሺህ ኮረብታዎች ሸለቆ የተባለውን ቀበሌ ስንጎበኝ ነበር። ብዙ መንደሮችም ጎብኝተናል። በትክክል ዩኔስኮ የነገረንን መንደሮች ሁሉ ጎብኝተናል።